ሰላም ጤና ይስጥልን ክብራትና ክብራን የትሪቡን ስፖርት አድማጮች እንደምናላችሁልን እንደ ኢሮፒያን አቆጣጠር 2016 ከ10 ዓመታት በፊት ማንቸስተር በአንፊልድ ሮድ ለመጨረሻ ጊዜ ያሸነፈበት ቀን ነበር። ከብዙ ሙከራ ከተለያዩ ቡድኖች ማለፍና ከተለያዩ አሰልጣኞች መሸኘት ከኮከቦችም መውጣት መውረድ በኋላ በመጨረሻ ሩበን አሞሪም ለ9 ዓመታትና ከዛ በላይ የነበረውን የውጤት እርግማን ሰብረውታል። ለሳቸው እጅግ በሚያስፈልግ ቀን ላይ ያንን ማሳካት ችለዋል። ሩበን አሞሪም በተለይ ደግሞ ማንቸስተር ዩናይትድ በተከታታይ 2 የፕሪሚየር ሊግ ጨዋታዎችን እንዲያሸንፍ 51 ጨዋታዎች ፈጅተውባቸው በአስቸጋሪው ስታዲየም ማንቸስተሮች በከፍተኛ ሁኔታ በባላንጣነት በሚመለከቱት አንፊልድ ሮድ ላይ ያንን አሳክተውታል። ለማንቸስተሮች ለሩበን አሞሪም ለሁሉም ትልቅ ድል ብለናል። በፕሮግራማችን ላይ እንደሰማችሁት አንዳንድ ውጤቶች ደረጃን ከፍ ያደርጋሉ፣ አንዳንድ ውጤቶች 3 ነጥብ ናቸው፣ አንዳንድ ጨዋታ ድሎች ደግሞ በጣም በተለየ ሁኔታ ይታያሉ። ይህንን ማንቸስተር የሚጠቀምበት ከሆነ እንደ ስፕሪንግ ቦርድ እንደ መስፈንጠሪያ የሚቆጠር ድል ሊሆን ይችላል። የእሁዱን ጨዋታ ከባልደረባ ፍሬማን ጋር በመሆን በአቤት ጉዳያችን ላይ ዛሬ እንመለከተዋለን ማለት ነው። ሃሪ ማጓየር እንላለን። ያ የጋና ፓርላማ የሀገሪቱን ባለስልጣናት ለመተቸት የተጠቀመበት ያ ተጫዋች በርካታ የተቃራኒ ቡድን ደጋፊዎች ለኛ የሚጫወት ተጫዋች ገባ እስኪሉት ድረስ በራሱ ላይ ጎሎችን የሚያስቆጥር ስህተት የሚጠራ ስህተት የሚሰራ ተብሎ የተጠለጠለ ሃሪ ማጓየር የሊቨርፑል የአንፊልድ ሮድ የጨዋታው ጀግና ነበር። ማንቸስተር ዩናይትድ ከረጅም ጊዜ በኋላ በድል የመመለሱ ምክንያት ሃሪ ማጓየር ነው። ለአመታት ማንቸስተሮችም ሌሎች የእግር ኳስ ደጋፊዎችም በስህተቱ ማሾፍ ያደረጉት ዩናይትድ በተሸነፈ ቁጥር ከፍ ብሎ የሚሰቀለው ተጫዋች ሃሪ ማጓየር በእሁዱ ቀይቱ ንቅንቅ ላይ በጣም በጀግንነት ወጥቷል ማለት እንችላለን። አንደኛው ጉዳያችን ይሆናል፣ እንመለከተዋለን። በፍቅር ይልቃል ዩቲዩብ ገጽ ላይ እንደዚህ ዶክመንተሪውን መከታተል ትችላላችሁ። በጣም በርካታ ተከታታዮች ይሄንን አድርገዋል። በቀጥታ ስርጭታችን የፍሬማን ኦፊሻል ላይ እንገኛለን። ከቆይታ በኋላ እንደዚሁ በፍቅር ይልቃል ዩቲዩብ ገጽ ላይም እንደዚሁ የትሪቡን ማራኪ ፕሮግራም ወደ እናንተ ይደርሳል። ሁለተኛው ጉዳያችን የአውሮፓ ቻምፒየንስ ሊግ ተመልሷል። እንግዲህ ሜይ 30 2026 በሃንጋሪ በቡዳፔስት ፑሽካሽ አሬና የአውሮፓ ቻምፒየንስ ሊግ ፍጻሜ ይከናወናል። ከዛ አስቀድሞ በአዲስ መልክ በተዋቀረው 36 ቡድኖችን በያዘው ፎርማት መሰረት የአውሮፓ ቻምፒየንስ ሊግ ትልልቅ ጨዋታዎችን ያደርጋል። ዛሬ ኤሚሬትስ ላይ አርሰናል አትሌቲኮ ማድሪድን ያስተናግዳል። እንግዲህ የሞቀ ውሃ ተናል በሚል አርሰናል የአትሌቲኮ ማድሪድ ከአርሰናል ልምምድ መስራቱን ማቆሙን የተናገረበት ዜና በጣም ቫይራል ወጥቶ ተመልክተናል። ባርሴሎና ኦሊምፒያኮስን ያስተናግዳል። ሌቨርኩሰን ከፓሪስ ሰን ዠርመን፣ ኒውካስል ከቤኔፊካ፣ ፒኤስቪ አይንድሆቨን ከናፖሊ፣ ኮፐንሃገን ከቦሩሲያ ዶርትመንድ በደር ክላሲክ 2-1 የተሸነፉት ዶርትመንዶች ወደ ቻምፒየንስ ሊጉ ይመለሳሉ። በሳምንቱ ጥሩ የነበረ ጨዋታ ነው። ኦኔሶንት ግሉስ ከኢንተር ሚላን፣ ቪያሪያል ከማንቸስተር ሲቲ ዛሬ የሚደረጉ ጨዋታዎች ናቸው። ነገ ሪያል ማድሪድ ከዩቬንቱስ የፍጻሜም ጨዋታ ነበር። በቅርብ ጊዜ ትውስታችን ክርስቲያኖ ሮናልዶ በማድሪድ በኩል ዩቬንቱሶችን የቀበረበት ያን ሄዲንግ ያንን ዘሎ ጎል ያስቆጠረበትን አጋጣሚ ፈጽሞ አንረሳውም። ሪያል ማድሪድ ከዩቬንቱስ ያንን ለማስታወስ ያንን ታሪካዊ ጨዋታና ሌሎችንም የማድሪድና ዩቬንቱስ ግንኙነቶችን ለመመልከት ከማድሪድ ገደል አንድ ነገር መዘናል። ከሰዓት ጋር ወደ ኋላ እንመለከተዋለን። ቼልሲ ከአያክስ፣ ባየር ከክለብ ብሩዥ፣ አታላንታ ከስላቪያ ፕራግን ጨምሮ ሞናኮ ከቶትናም እንዲሁም ደግሞ ሊቨርፑል ከአይንትራ ፍራንክፈርት የሚያደርጓቸው ጨዋታዎች ነገ የሚደረጉ ናቸው። ቻምፒየንስ ሊግንም እንደዚሁ በርዕሰ ጉዳይነት እንመለከተዋለን። ሌሎች ዜናዎችም አሉ። በመሃል እያነሳናቸው እንቀጥላለን። የተሰናበቱ አሰልጣኞች፣ እየተቀጠሩ ያሉ አሰልጣኞች፣ የሚጠበቁ ነገሮች እንላለን። ፕሮግራሙ ትሪቡን ነው። ስፖርትን ለመከታተል ትክክለኛው ቦታ በተወዳጁ ጣቢያችን በስራት ኤፍኤም 101.1 ላይ በመጨረሻ ማንቸስተር በኦልድ ትራፎርድ አሸነፈ። በመጨረሻ ሩበን አሞሪም 2 ተከታታይ ጨዋታዎችን አሸነፉ። በመጨረሻ ማንቸስተር ከወገብ በላይ በብዙ የራቀበትን ውጤት እንደዚሁ ማስመዝገብ ቻለ። የቶፕ 6 ቡድኖችን ሩበን አሞሪም መፈተን እንደሚችሉ በተደጋጋሚ ያሳይቷል። አንፊልድ ሮድ ግን በደንብ
ወሳኝ ነጥብ ያስመዘገቡበት ሰዓት ሆኗል የዚህ አጣብቂኝ ውስጥ ባሉበት ሰዓት የተገኘ እጅግ የማይረሳ ጣፋጭ ድል ሆኗል ቀዩ ትንቅንቅ እንላለን እንዴት ዋልክ በቅድሚያ በቀጥታ ወደ ቀዩ ትንቅንቅ እንደርደር አለን አድማጮቻችን በእያላችሁበት ሰላም ጤና ፍቅር ከአይንም ርቆ የከረመው ጣፋጩ ዩናይትድ ድል ከአንፊልድ በተለይ ቁልፉ ጥያቄ ደግሞ ሩበን አሞሪም እንዴት ይጠቀምበታል የሚለው ነው በዶክመንተሪው በጣም ጥሩ አርገ ጠቅሰዋል ይሄ መስፈንጠሪያ አንፊልድ መሆኑ ጌሙ ያቺ 83ኛው ደቂቃ ከ11 ሰከንድ ላይ የተገኘችው የሃሪ ማጓየር ጎል አንፊልድ ላይ በተለይ ቀዩ ትንቅንቅን ማሸነፍ ማለት ለዩናይትድ ያውም በዚህ ሰዓት ምን እንደሆነ መናገር ብዙ የሚያስፈልግ አይመስለኝም ከሬድ ራይቫላሪ ከዚህ ከቀዩ ትንቅንቅ ታሪካዊ ባላንጣነት አንፃር አንዳንዴ ለሁለቱ ደጋፊዎች በተለይ ላንክሻየር ላይ ፍቅር ከፕሪሚየር ሊግ ዋንጫ እኩል የሚታይ ድል ነው ሊቨርፑል ማሸነፍ ዩናይትድ ማሸነፍ የእንግሊዝ እግር ኳስ የታላቋ ብሪታንያ አውራ ናቸው እነዚህ ሁለት ክለቦች ከ80 በላይ ዋንጫዎችን ያሸነፉ ናቸው በድል የደመቀ ታሪክ አላቸው ተቀናቃኝነታቸው ዘመን ተሻጋሪ ነው ዩናይትድ ከውጤት አባቱ ፈርጉሰን ጡረታ በኋላ እንዴት እንደወደቀ የአደባባይ ሚስጥር ነው ፍቅር በጣም የሚታወቅ ማለት ነው ብዙ ምትደብቀው ነገር አይደለም ሊቨርፑል እንዴት ከኤርገን ክሎፕ ጋር ባለፉት አመታት እንደተነሳ ይታወቃልና 2020 ደርሰዋል የፕሪሚየር ሊግ ዋንጫ የቻምፒየንስ ሊግ ሊግ ካፕ ኤፍኤ ካፕ ክለብ ወርልድ ካፕ ሁሉ ነገሮች ብታነሳ ገናናነት ሰሜን ምዕራብ እንግሊዝ ላይ በተለይ በላንክሻየር ሊቨርፑል እና ማንቸስተር ዩናይትድ የለበሱት ካባ ነው አሸናፊነት ታላቅነት በዚህ ሂደት ግን ዩናይትድ ያለበት ደረጃ ይታወቃል በተለይ ሁለት ጨዋታ በተከታታይ ማሸነፍ የማይችል ቡድን መሆኑ አንድ አመት ያስቆጠረው ሩበን አሞሪም በሊጉ ብቻ 35ኛውን የሊጉን ጨዋታ አከናውኖ ካለፉ 35 ጨዋታ በኋላ ነው ባክ ቱ ባክ ማሸነፍ የቻለው ሰንደርላንድን አሸነፈ ብሬክ ነበረ ከዛ ሲመለስ እንደገና አንፊልድ ላይ በጣም ትልቅ ኪኮፍ ሊሆን ይችላል ፍቅር ግን ዩናይትድ እንደዚህ አይነት ሞመንቶች ነበሩት እሱን እናነሳለን የመጀመሪያው ግን ከ2016 በኋላ ኦልሞስት 10 አመት ማለት ነው ከአንፊልድ ዩናይትድ 3 ነጥብ ይዞ ሲወጣ አሸንፎ ሲወጣ ኦልሞስት 10 አመት 9 አመት የተሻገረ ወደ 10 አመት የተጠጋ ነው ከ2024 2025 ዩናይትድ በሲዝኑ ፍቅር ከቴናግ ዘመን አንስቶ ማለት ነው አንድ አመት ከ6 ወር አካባቢ በፕሪሚየር ሊግ ብቻ 46 ጨዋታዎችን አከናውኗል ባለፉት 46 የሊጉ ጨዋታዎች ማንቸስተር ዩናይትድ ባክ ቱ ባክ ያሸነፈው ከ46 ጨዋታ በኋላ ነው ሰንደርላንድን ሊቨርፑልን እንዴት ወድቆ እንደከረመ ማሳያ ነው ፍቅር የዝቅታውን ጥግ ማንቸስተር ዩናይትድ ያየበት ነውና በአንተ ዶክመንተሪ ላይ በደም ጠቅሰዋል የኪክ ኦፍ ይሄ መስፈንጠሪያ ሊሆን ይችላል ሊቨርፑል መሆኑ የባላንጣነት መንፈሱ ብቻ ሳይሆን የዩናይትድ ተጫዋቾች ከአንፊልድ በዛልክ መደሰታቸው ተገቢ ነው ያሸነፉት ቡድን ሰንደርላንድን አይደለም ያሸነፉት ቡድን በርንሊን አይደለም ለምሳሌ በርንሊን ሲያሸንፍ ዩናይትድ በጣም አምቢሺየስ ሆኖ ሲጨፍር ፖል ሜርሰንን ጨምሮ እኔ የምጋራው ሐሳብ ነው ሴሌብሬት ያደረጉበት መንገድ ብዙ ከበርንሊና ዩናይትድ ቀለም አንፃር ያውም ጨዋታው ኦልድ ትራፎርድ ነው የሚያስኬድ አልነበረም እንደ ሊቨርፑል አይነት ጌም ላይ ግን በወርልድ ካፕ ሴሌብሬሽን ደረጃ ብታረጋው ራሱ ካለው ተቀናቃኝነት ካለው ባላንጣነት መንፈስ ይሄንን ዩናይትድ በበጎ ጎን ይዞ መሄድ የሚችልበትን ትራክ መያዝ ከቻለ በተለይ ከቡርኑ የራስ መተማመን ከቡርኑ ሜንታሊቲ ከቡርኑ ፓሽን ይሄንን ወደ ህብረት ወደ አንድነት ወደ አሸናፊነት መቀየር የሚችል ማንቸስተር ዩናይትድን ምንናይ ከሆነ ይሄ ጥያቄ ምልክት ውስጥ በጣም ያለው አሰልጣኝ በተለይ ከሲስተሙ ጋር ከዩናይትድ ተጫዋቾች ከክለብ ባጅ ጋር ከፓሽን ጋር በጣም መነሳት ያለበት ጌም ነውና ማንቸስተር ዩናይትድ ፍቅር ለኔ ከተጠቀመበት አሞሪም ከ46 ጨዋታ በኋላ ዩናይትድ አንድ አመት ከ6 ወር በላይ ማለት ነው በተከታታይ ሁለት ጌም በሊጉ ሲያሸንፍ ነው ኤክስፔክቴሽኑ በጣም ዝቅ ብሏል ዩናይትድ ቤት ፍቅር በጣም ሽንፈት በመብዛቱ ውድቀት በመብዛቱ ዩናይትድ የማንሰራራት ጉዞ ምክንያት ሊሆን ብቻ አይደለም መሻሻል ማንሰራራቱን ቶ ቡርኑ የሚሻሻል ነው ወይ ይሄ በደንብ ሙቭ አርጎ በህብረት ሲስተሙ ሰርቶ ከተጫዋቾቹ ጋር ተብላልቶ ማንቸስተር ዩናይትድ ይሄ ባክ ቱ ባክ ያሸነፈ መሄድ ተስፋ ያለው ቡድን ወደ ፕሮጀክቱ ወደ ገናናነቱ ወደ መንበሩ ለመመለስ ይሄኛውን ሲዝን አሞሪም ጥያቄ ምልክት ውስጥ ሳይወድቅ ዩናይትድ በሽንፈት ማዕበል ሳይታጀብ ለመጓዝ መነሻ ሊሆነው ይችላል ፍቅር ማንሰራራቱን እናቆየውና ለመሻሻል ጥሩ ጨዋታ ለማየት
ዩናይትድ የሚፎካከረው ቡድን በፓሽን የሚዋደቀው ቡድን ለመሆን ቀዩ ትንቅንቅን እንደ ኪክ ኦፍ ሊጠቀመው ይችላል ከዚህ በፊትም ማንቸስተር ዩናይትድ ከአሞሪም በፊትም የነበሩት አሰልጣኞች እንደዚህ አይነት መነሻ ታሪኮች ነበሯቸው አልተጠቀሙባቸውም ፍቅር ያም ሊቀጥል ይችላል እሱን እንመጣበታለን ግን ለአሞሪም በአንድ አመቱ የቢግ ማች አሰልጣኝ መሆኑን ባለፈውም ስናነሳ ነበር ኤሚሬትስ ላይም ማንቹሪያን ደርቢ ላይም ሬድ ራይቫላሪ ላይ ያውም በሊቨርፑል ሜዳ ከ10 አመታት በኋላ ይሄ አይነት ኪክ ኦፍ ማሳየቱ ለዩናይትድ በጣም ትልቅ አቅም ሊሆን ይችላል የተቆራረጠ የጨዋታ ሂደት በስተቶች መሃል በተፈጠሩ የጎል ሙከራዎች የታጀበ የነበረ ነው ግን ዩናይትድ በውድቀት ጥግ ዘመኑም ቢሆን ለነገ የሚጠበቅ መሻሻሎቹ የሚጠቀምበት ከሆነ ሌላ አንድ ፕሮሰስ ይሆናል የሚያስማማ ሐሳቡ ነው የምትሰብራቸው ነገሮች የምታልፋቸው ነገሮች በእንዲህ አይነት ውጤቶች ቀላል የሚባሉ አይደሉም አሁን ለምሳሌ በየሳምንቱ እንደ ትርክት የሚከተል ሩበን አሞሪምን የሚከተል ነገር አለ አሰልጣኙ ባክ ቱ ባክ ያሸንፉ በቃ አሁን ካሸነፉ ቀጥሎ ጨዋታውን ያሸንፉ ይሄ ወደ 50 በሚጠጋ ጨዋታ ላይ ታይቷል ይሄ በቃ ያሳድዳል ሁሌ በየሳምንቱ ይሄ የሚከተላቸው አሰልጣኝ ነበሩ አንድ ያንን ሰብሯል ከግል ጫናቸው ፋታ እንዲያገኙ የሚያደርግ ድል ነው ኤፍሬም ሁለተኛው ዩናይትድ በጣም ከሚያዝንባቸው ስታዲየሞች በእርግጠኝነት ተጋፊዎች ክለባቸው ስለሆነ ስለማይተውት ነው እንጂ ውጤትማ አናገኝበትም የሚሉት ስታዲየም ሆኖ ነበር አንፊልድ ሮድ 9 አመት ከባድ ሮይኪን እንደው ሲናገር በዚህ ስታዲየም 7 አመት ተጫውቻለሁ በዚህ ክለብ ውስጥ ወደ አንፊልድ ሄደ ለዚህን ያለ አመት አለማሸነፍ በማንቸስተር ቤት የሚፈጥረው ስሜት በጣም ሞት እኮ ነው ምን እንደሆነ አውቀዋለሁ አለ እና 3 ነጥብ አይደለም ዩናይትድ ያገኘው ከዛ ከፍ ይላል ከዛ ከፍ ማለቱን መታቀው የሊቨርፑልና የማንቸስተር ተጫዋች የሊቨርፑልና የማንቸስተር ደጋፊ ስቶን ነው ብሎ ጨዋታው በደንብ ዲስክራይብ አድርጎታልና ብዙ አሰልጣኞች ከቫናል በኋላ ስንት መጡ ጆዜ መጥተዋል ሶልሻ ኦሌ ማነው ራኒክ መጥተዋል ቴናግ መጥተዋል በኬርቴከርነትም አሰልጣኞች ነበሩ ሙከራዎች አድርገዋል ቫናል ዘመን ላይ የቆመ ድል ነው ያስመዘገቡትና ይሄ የሚሰብረው ነገር አለ መነቃቃቱ አለ ዩናይትድ ባለፈው ጨዋታው ላይ ሁድለስና አውራይ ፍሬም ያነሳነው ነገር ነበር አርሰናልንም እንደምሳሌ አድርገን ወደ አንፊልድ ስትሄድ ደጋፊውን ቀልቡን የምትገፋው በጎል ነው ቀድመህ በጣም በጥሩ ሁኔታ መጀመር ወይ በጨዋታው ዶሚኔት ማድረግ አለብህ ወይ ጎሎችን ማስቆጠር አለብህ ከፈቀድክለት ስታዲየሙ 12ኛ ተጫዋች ፕራክቲካሊ 12ኛ ተጫዋች ነው ከሚባሉ ስታዲየሞች መካከል አንዱ ነው ዩናይትድ ያንን ያደረገው ቤሞ በጣም በፈጣን ሰዓት ከአንድ ደቂቃ ከፍ ትንሽ ከፍ ባለ ጊዜ ቤሞ ጎሏን አስቆጠረ ሊቨርፑሎች ባልተዘጋጁበት እንደውም ዳኛ ፊሽካ በሚጠብቁበት ሰዓት ማንቸስተር ዩናይትድ ጎሉን አስቆጠረ ከዛ በኋላ ማንቸስተር አንደኛ በመከላከል ደረጃ በጣም ዲሲፕሊን ነበር ባጫወቱ መቼ ፕሬስ ማድረግ እንዳለበት ያውቃል መቼ ደግሞ ሪትሪት አድርጎ ወደ ኋላ ፈግፍጎ የሊቨርፑልን እንቅስቃሴ ማምከን እንዳለበት በደንብ የሚያውቅ ቡድን ዲሲፕሊን እንዲሆነ ቡድን ሆኖ ተመልክተናል ይሄ በጣም ትልቁ ነገር ነው ብዬ ነው ማምነው ሊቨርፑል ኳሶችን ይዛቸዋል ግን የተቆራረጡ እንዲሆኑ ትርጉም የሌላቸው እንዲሆኑ አድርገዋል ሊቨርፑል አንድ የሚፈጥራቸው ድሎች ራሱ ሃክፖ በርግጥ 2 በመጀመሪያው ሀፍ ሶስተኛው ላይ በሁለተኛው ሀፍ ደግሞ ሌላ ሶስተኛ ኳስ ፖስት የመለሱባቸው ጎል ሊሆኑ የሚችሉ አጋጣሚዎች ነበሩ ግን ዩናይትድ በድል አይደለም እነዛ ድሎች መክነዋል ሊቨርፑል ግን ዩናይትድ የተሻለው ቡድን ነበር ዲፌንሲቭ ኦርጋናይዜሽኑ በጣም ጥሩ ነበር ጎል ከገባበት በኋላ ያሳየው ሪአክሽን በጣም ጥሩ ነበር ኤፍሬም በጣም አደገኛ ኳሶችንም ፈጥሯል እና ይሄ ይዘውትም ይዘልቁ ከሆነ በቀጣይ ጨዋታዎች ላይ ከብራይተን ጋር ነው ኦልድ ትራፎርድ ላይ ነው ሶስተኛ ጨዋታ ማሸነፍ ከቻልክ እንደዛ ነው ሪከቨር የምታደርገው እንደዛ ነው ውጤቶችን የምታስተካክለው እና በጣም ያልታሰበ ያልተጠበቀ ግን ወሳኝ ድል ሊቨርፑሎች ለዚህ ጨዋታ በስነልቦናም በብዙ ነገር የሚጠቅማቸው ጨዋታ እንደሆነ ያውቁታል አርሰናል አሸንፎ ነው የገባው 3 ጨዋታዎችን ተሸንፈዋል ማንቸስተርን ማሸነፍ የሚኖረው ነገር ስለሚያውቁ በደንብ በተዘጋጀና ነገሮችን ለመቀየር የመጨረሻውን ለመስጠት እንደገቡ ያስታውቃል ግን ማንቸስተር ዝግጁ ነበር
እድለኛነቱ ጎሏን እርሊ ያገኘ እድለኛነቱ የሊቨርፑል አንዳንድ ሙከራዎች በፖሎችም ጭምር ተመለሱ ግን ደግሞ ያ የተገኙትን እድሎች የመጨረስ አቅም የማጓየር የምቤሞ መከላከል ሊቨርፑል የትኛውንም ጫና የሆነ ሰዓት ላይ ተከሆነ ኦልሞስት 6 የሚደርሱ የማጥቃት መስመር ተጫዋቾች ከፊት ገብተው ነበር በዛ ሰዓት እንኳን በተደራጀ ሁኔታ ይከላከል ነበር ማንቸስተር ዩናይትድ እና ያን ዲፌንሲቭ ሪትም ማግኘት መቻሉ ማንቸስተር ዩናይትድን በ3 ነጥብ ክብር እንዲወጣ አድርጎታል የሚል እምነት አለኝ ከዛው እንግዲህ ሩበን አሞሪም ማንቸስተር ዩናይትድ የበለጠ 3 ነጥቡን እንደሚፈልጉት ለኔ በደንብ ያሳዩበት ጨዋታ ነው የማምነው ከሊቨርፑልም በላይ ምክንያቱም ተጋርሏቸው ስታይ ከፊት ያሉት ተጫዋቾች ሞቢሊቲ ለሊቨርፑሎች በጣም ፈታኝ ነበር የሊቨርፑልን እንመጣበታለን ኤፍሬም ምንድነው ሊቨርፑል እንዲህ ሆነው አንተ ማሳብ ሰጥበትና ከዛ በኋላ እንመጣለን ግን ካሸናፊው ቡድን ለመነሳት አንደኛ የሊቨርፑልን የሚጋለጡ ቦታዎች የሊቨርፑልን ስንጥቃቶች በደንብ ያወቋቸው ይመስሉ ነበር የሊቨርፑልን አደገኛ እንቅስቃሴዎች ደግሞ ከፊት ባሉ ተጫዋቾች ላይ ያለውን እምነት ደግሞ የሚያመክን የመከላከል ዲሲፕሊን ነበራቸውና ከዚህ አንፃር ማንቸስተር ዩናይትድ ብልጫውን ወስዶ የወጣበት ጨዋታ ነበር ማለት እንችላለን ያው የሚገባው ቡድን አሸንፏል ፍቅር ማለት በአንፊልድ ይሄ ማለት ዩናይትድ በጣም ዶሚናንስ ወስዶ ሊቨርፑል ነው የተሻለ ኳስ ቁጥጥር የነበረው ግን አላማ ቢስ ነው የተቆራረጡ ኳሶች ነበሩ ስተቶች ነበሩት በጣም ስሜታዊነት ነበረ በዛ ሂደት ውስጥ በጣም ስተቶች ውስጥ የነበሩ የጎል ሙከራዎች ነበሩት ቀልብ የሚገዙ የጎል ፖል የገጨባቸው በጣም ኳሊቲ ኳሶች ነበሩ በጋፕኮ በኩል በብሩኖ በኩል የነበሩ ሂደቶች ኢምፕረስ ያደርጋሉ ጌሙን ያሳመሩ ነበሩ ግን ፍሎው ያለው በጣም ቢልድ አፕ ያለው ጌም አልነበረም ፓሽን ዩናይትድ ግን ነበረው አንፊልድ ላይ የማሸነፍ ፓሽን ነበረው ያ በጣም የሚደነቅ ነውና አሞሪም ቅያሬዎችና ጌም ማኔጅመንቱ ጥሩ ነበሩ በተለይ ሰከንድ ሃፍ ዩናይትድ ወጥቶ ቢያጠቃ ኑሮ 2-3ም ሊያስቆጠር የሚችልበት እድል ነበረው ያንን ደግሞ ያንን የሊቨርፑልን ይሄ ነፃ መንገድ የሚመስለው መከላከል ኩናቴና ቫን ዳይክ ተቀያይረው ነበር በዛ የቀዩት ንቅንቅ ጨዋታ ኩናቴ የተሻለ ነበር ቫን ዳይክ ደግሞ የሚደናበረውን ኩናቴ መስሎ ነበር በጣም የተሻለ የነበረው ዋን ቱ ዋንም ኳስ ለመንጠቅ ለማቋረጥ በታክልም ጥረት ሲያደርግ የነበረው ኩናቴ ነው በዛ ጨዋታ ላይ ኬርኬዝቶ እንመጣበታለን ወደ ዩናይትድ ስትመጣ ግን ፓሽን ነበረው ጥሩ ጌም ማኔጅመንት ነበረው ቅያሬዎቹ ጥሩ ናቸው ግን ማንቸስተር ዩናይትድ ይሄ የተብላላ ቡድን ገና አይደለም ዲፌንሱ በጣም ክፍት ነበር ዩናይትድ ሊቨርፑል እንደዚህ ሞቶ እንኳን የሞከራቸውን ኳሶች እንዳንረሳ የሊቨርፑል ያሳላፊ ነፃ መንገድ ቢመስልም ዩናይትድም መንታ መንገድ ላይ ያለ ነው የሚመስለው ከጨዋታው ሲስተም ጋር ከዚህ ከ3-4-3 በጨዋታ እንቅስቃሴ 3-4-2-1 ከሚሆነው ጋር እውነት ፊት ያረጋሉ ወይ እነ ዶርጉ ዳሎ የሚባሉ ተጫዋቾች በዩናይትድ ያሉ በጣም ጥያቄ ምልክት ውስጥ ያሉ ፍቅር ሲባክኑ ዝም ብለው ያሉ አርፎ ይወጡ አንዳንድ ተጫዋቾች አሁን ከባክሰሪው ሲጀምር በቃ የተቆረጡ በዛ ፖዚሽን ላይ በጣም ኢፌክቲቭ ለመሆን ምን ያህል ጊዜ ምን ያህል ማገዶ ላሞሪ የሚፈጁበታል የሚለው ነው የኔ ስጋት አንድ ከዛው ጪ የዩናይትድ ፓሽን እና አንፊልድ መሆኑ ጌሙ እልም ያለ በታሪክ በጣም የደመቀ ተቀናቃኝነት በመያዙ ዩናይትድ ውዱን 3 ነጥብ ይዞ የወጣበት መንገድ ሊቨርፑል ወዳቻ ከመጣ በኋላ ዩናይትድ ወደ ማሸነፍ ለመምጣት ወጣኩ ሲወጣ ወዲያው ነው ጎል ያገኘው ቀድሞቱ ይሄንን ማረግ ለምን አልቻለም የሚለው ጥያቄ ምልክት ውስጥ እንኳን ቢገባ ስታዲየሙ አንፊልድ ነው 62ኛው ሰከንድ ላይ ተገኘችው የሜቤሞ ጎል ከቫን ዳይክ ስታት ጋር ከሊቨርፑል ክፍት የተከላካይ መስመር ጋር በጣም ይሄ ኮንሰንትሬት ያላደረገ ማን ማርኪንግ ማያቅ ኬርኬዝቶ በቃ በጣም የሚያስቅ ተጫዋች ብዙ ኳሶች ለማስታወቂያው ቦርድ ነበሩ በዩናይትድም በሊቨርፑልም በኩል ሲሰጣጡ የነበሩት እንዴ አብረው አይሰሩም እንዴ እነዚህ ቡድኖች ያስብል ነበር ግን በዚህ ሂደት ውስጥ ዩናይትድ ድሎቹን ተጠቅሟል ወዳቻ ሲመጣ አቻዋ ተበቃኛለች ጨዋታው አንፊልድ ነው የሚል ሜንታሊቲ ማንቸስተር አልነበረው ይሄን ኢምፕረስ አድርጎኛል የአሞሪም ውሳኔዎቹ የዩናይትድ ተጫዋቾቹ ወደፊት የመጡበት መንገድ ቅያሬዎቹ ጭምር ምክንያቱም እንዴ 1-0 ተጋርለን እዚህ አድርሰን አቻዋን በቂ ነው ምክንያቱም 10 አመት አላሸነፈም ይሄ ቡድን ይሄን ታሪክ ያውቀዋል እዛ ሜዳ እየሄዱ መደቆስ ጸጋ በረከቱ አርጎት ኖሯል
በዛ ላይ በጣም በጫና ውስጥ ያለ አሰልጣኝ ነው። ብዙ ነገሩ እየተብላላ እየሰራ አይደለም። በዚህ ሂደት ውስጥ ፍቅር ግን ማንቸስተር ወጥቶ ያን ጎል ካስቆጠረ በኋላ ጌሙን የጨረሰበት መንገድና ውዱን 3 ነጥብ የወሰደበት መንገድ እንዳለ ሆኖ ግን ዩናይትድ ለራሱ ለአሞሪምም ይሄ ህብረቱ ካለን ብሏል። ህብረቱ ካለን የትም ጨዋታዎችን እናሸንፋለን ብሏል። ያንን መነሻ ማድረግ የምትችለው ይሄን ፓሽንና የቲም ስፕሪት ይዘህ ቡድን ላይ መሻሻሎች እንዲመጡ የምትተጋው እንደዚህ አይነት ጌሞችን ኪክ ስታረግ ነው። ግን ለኔ አሁንም የዩናይትድ ሌጀንዶች አንዳንድ ሐሳቦች በጣም ያስደነግጡኛል። ፍቅር ድል በጣም እንደናፈቀው ማሳያ ይመስለኛል። የደጋፊውን አምቢሽን ስታይ፣ ፈንጠዝያ ስታይ በጣም ትክክል ነው ኪን ያለው። ከዚህ ጌም መደሰት አለብህ። እስከ መልበሻ ክፍል አይደለም በጣም ሴሌብሬት ማድረግ አለብህ። ያንን ይዘህ ወደ መጠቀሚያ ታረጋዋለህ፣ ለሚዲያ መጠቀሚያ ታረጋዋለህ። የቡድኑን ህብረት ከፍ ለማድረግ የተጫዋቾቹን ሜንታሊቲ ለማሳደግ አንፊልድ ላይ ነው ዘ ፊረስት አውሮፓ ላይ የሚገኘው ዓለም ላይ የሚገኘው ስቴዲየም ነው። አንፊልድን ጸጥ ረጭ አሰኝቷል ማንቸስተር ዩናይትድ። ይሄ ለሊቨርፑል በጣም እንደ ትልቅ ጠባሳ ይታያል። ግን አሁን ማይክል አሞሪምን አንጡልኝ አለ። ልሳመው አምጡልኝ አሁን እዚህ ያለ በጨዋታ ትንተና ወቅት ትንሽ በጣም አምቢሽየስ የሆነ ሐሳብ ይመስለኛል። ለምን መሰለ ሌጀንዶቹ ይሄ በጣም ተጫውተው የሚያለፉት ሌጀንዶች እሺ ደጋፊው ጋር ይሁን ፍቅር ግን ከፍ ያለውን ነገር ላይ ያሉት ደግሞ አንዳንዴ ነው ይገርመኛል። ከሐቁ ከእውነታው ጋር መታረቅ ነው። ዩናይትድ ይታመናል በቀጣይ ጥያቄ ምልክት ነው። ኖሮታል እኮ እንደዚህ አይነት ጨዋታዎችን እያሸነፈ እንደ ኪክ መነሻ ለማድረግ ተው ተመኝቷል። ዓለም ተመኝቷል። ማንቸስተር ወደ መንበሩ ተብሏል። ወደ ዝቅታው ነው የሚሄደው ግን ካየውና አሁን የብራይተን ጌም፣ የፎረስት ጌም፣ የቶተናም ጌም ተከታታይ ካሸነፉ ያ ደጋፊም ጸጉሩን ይቆረጣል። 5 ይደርሳል። እንደ ውድቀትን የማየው ምኑ መሰለ አንዳንድ ቁጥሮች አይዋሹም። 46 የሊግ ጌም 1 አመት ከ6 ወር ፍቅር በፕሪሚየር ሊግ ብቻ ያለ ማቋረጥ ከቴናግ እስከ አሞሪም እስካሁኑ ድረስ እንዴት ዩናይትድ እንዴት ወድቆ እንደከረመ ማሳየው ባክ ቱ ባክ ኢኖሮ ያሸነፈው በተከታታይ አሁን ነው። በጣም ይሄ ናፍቆት በቃ የማሸነፍ ናፍቆት የማንቸስተርን ከፍታ አምቢሽየስ ሆነ መመኘት ካልሆነ በስተቀር በነሺ ማይክል ሌቭል ያሉ ቡድኖች የቡድኑን ዝቅታና ሰፊ ክፍተቶች አሁንም በደንብ መግለጽ ነው እንጂ የሚያስፈልገው ማንቸስተር ይሄ ሊቨርፑልን ስላሸነፈ ይሄ በባንዴ በጣም ስፕሪንት የሚያደርገውን ቡድን አይደለም። ከተጠቀመበት የመሻሻል ምክንያቱ ሊሆን ይችላል። ምናልባት ለምንድነው ያን የተመለከተው የሚለው ላይ አንዳንድ ጨዋታዎች በራሳቸው ኢንድ ናቸው ማለት መጨረሻ ናቸው በራሳቸው። አንዳንዴ ሊጉንም ማተህ እንኳን ማንቸስተርን እንኳን ሊቨርፑልን እንኳን ይሄን ቡድን አሸነፍን የምትላቸው ጨዋታዎች አሉ። አንዳንድ ጨዋታዎች ዩናይትድ ከሊቨርፑል እንደዛ አይነት ጨዋታ ነው በየነው ማምነው በቃ በ90 ደቂቃ ማሸነፍ በራሱ የሆነ ትርጉም ቫልዩ ያገኛል። ሁለተኛው ቅድም አንተ ምንም ስናነሳቸው የነበርናቸው ነጥቦች ማንቸስተርን የሚያክል ቡድን ባክ ቱ ባክ ያሸንፍ አንፊልድ ይሆን አይደለም ሌሎችም ስታዲየሞች ለየትኛውም ፕሪሚየር ሊግ ቦታ ላይ ድል መድገም አይችልም ነበር። ስለዚህ ይሄንን በጣም ባስፈሪው ስታዲየም ለማንቸስተሮች ሲምቦሊካሊ በተደጋጋሚ በሚወድቁበት ስታዲየም ላይ ማድረግ ደስ ሊያሰኝ ይገባል። ልክ ኪን እንዳለው በዚህ ሙሉ ለሙሉ ተወስደ የብራይተኑን ጨዋታ እኮ መርሳት አያስፈልግም። ከባድ ተጋጣሚ ነው። ሌላ ፈታኝ ጨዋታ እንደሚመጣ ማሰብ አለበት። ከስፐርስ ጋር አዌይ ነው የሚጫወተው ማንቸስተር። ፎረስት እንደዚሁ ከባድ ስቴዲየም ነው። ምንም እንኳን ቡድኑ አሁን ጥሩ ባይሆንም ሾንዲችን ቀጥሯል እና በራሱ ደስታ በተለየ ሁኔታ ልትወስድበት የሚገባ ምክንያቶች አሉት። ልክ ግን ያስፈልጋል ደግሞ መነሻውን በደንብ ወስደህ በሌሎች ጨዋታዎች ላይ ማሳየት አለበት የሚል እምነት አለ። ዩናይትድ እኔ በዚህ ጨዋታ ላይ ብዙ ክፍተቶች ነበሩበት። ግን ደጋፊዎች ስለ ክፍተቶች ብዙ እንዳያስቡ የሚያደርግ ያ ጨዋታ ለምንድነው አንድ ከአርሰናል ጋር ኦልድ ትራፎርድ ጋር ተጫውተው ዶሚኔት አድርገው ብዙ ጎሎችን ማግባት የሚችሉበት የመጀመሪያዎቹ 30 ደቂቃዎች በተለይ ግን አርሰናል ዲፌንድ አድርጎ ነጥቡን ወሰደባቸው። ከዛ በኋላ ቀውስ ውስጥ ነው የገባው ማንቸስተር ዩናይትድ ባጀማመሩ አይተከውና አንዳንድ ጊዜ ውጤቶች ብዙ ነገሮችን ይሸፍናሉ። በዛ ጨዋታ ላይ አሁን ስለ ማንቸስተር ዲፌንስ የመጀመሪያው ጎል ስትቆጠር
ማንሳት ይችላል። የበረኛውን ፖዚሽን መከላከሉን ኦዲያክፖ የመታቸው ሁለቱ ኳሶች ጎል ቢሆኑ ስለ ዩናይትድ መከላከል የምናወራበት መንገድ የተለየ ይሆን ነበር። ኤፍሬም ድሪብል አርጎ ኳስ አቁሞ የግብ ክልል ውስጥ ነው ማለት ማንቸስተር ግብ ክልል ውስጥ እንደገና ኳስ ገፍቶ መቶ ነው ፖል ይመለሰው። ሁለተኛውን ፖል ሲመልስ አንድ በማንቸስተር ዲፌንስ መሀል ላይ አልተገኘም። ዩናይትድ ብዙ ዲቴሎቹን እንያቸው ካል ክፍተቶች አሉበት፣ ግን ያሻሻላቸው ነገሮች ደግሞ ብዙ ይበልጣሉ። ለምሳሌ አንድ ሜዳ ውስጥ ያለ መሸነፍ ይሄ ዲሲፕሊን ሆኖ የመጫወት እስከ መጨረሻው ነገር ደግሞ ያለ መሰበር 78ኛው ደቂቃ ላይ ሲቆጠርብህ 78 ደቂቃ ኦልሞስት 80 ደቂቃ ተከላክለ 78ኛው ደቂቃ ላይ ሲቆጠርብህ ስቴዲየሙ እንደዛ እየተነሳሳ ዩናይትድ መውጣት መቻሉ ለጎል 4 ደቂቃ ብቻ ነው የፈቀዱት ዩናይትዶች። ከ4 ደቂቃ በኋላ ጎል አስቆጥረዋል። ባለፈውም ሳነሳው ነበር በሾቶች ማለት ነው በግም ወደ ተቃራኒ ግብ ክልል በሚደረጉ ሾቶች ዩናይትድ ቀዳሚ ነው። በኮንቨርሽን ሬት እነዛን ነገሮች ወደ ጎል በመቀየር ረገድ በጣም ደካማው ቡድን ነው። ከ4-5 ደካማ ቡድኖች መካከል ነው። በዚህ ጨዋታ ላይ ግን ስትመለከተው ሊቨርፑል ነው የማንቸስተር ዩናይትድን ቦታ ይዞ የተገኘው። እድሎችን ያመከነው ሊቨርፑል ነው ያልተጠቀመው። ዩናይትድ በጥቂቱ ነው በተጠና መንገድ ነው ወደፊት ይሄድ የነበረው። በአብዛኛው የሊቨርፑሎችን ሁኔታ እየጠበቀ ነው በካውንተር አታክ ሲወጣ የነበረው። ትራንዚሽኑ በተጠና መንገድ ነበር። ከነዛ እድሎች ግን 2 ጎሎችን አስቆጥሯል። ኮንቨርሽን ሬቱ በጣም የተሻሻለ ነበር። እነዚህን ከግምት ስታስገባ ማንቸስተር በጣም ወሳኝ የሚባሉ ነጥቦችን ከዚህ ጨዋታ መውሰድና መነሳት የሚችልበትን መስፈንጠሪያ ያገኘ ይመስለኛል። ወደ ሊቨርፑል ስትመጣ ኤፍሬም በዚሁ ኒድና ሐሳብ ተሰጥበታል። ይሄ 446 ሚሊዮን ፓውንድ ሊቨርፑልን ያመሰ ይመስላል። አዳዲስ ተጫዋቾች አሌክዛንደር ኢዛክ፣ ፍሎሪያን ቬትስ፣ ኤኬቲኬ፣ ኬርኬዝ፣ ፍሪምፖንግ ያልገባ ተጫዋች የለም። ሊቨርፑል አስፈርሞት ሜዳ ውስጥ ያልተመለከትነው ተጫዋች የለም። ኢንቴግሬሽን ደጋግመን ያነሳነው ሊቨርፑል ቡድን በፍጹም አይመስልም። በተናጠል የሚቆሙ ተጫዋቾች ሁሉም ለየራሱ የሚሞክር ሁሉም ለየራሱ የሚጥር እንጂ የሆነ አመና የነበረውን ፍሎ ፍሰት እየተመለከተን አይደለም። አርነ ስሎት አዲስ ሲስተም ያመጡ ነው የሚመስሉት። ትራንዚሽን ላይ ያለ ቡድን ነው የሚመስለው። የማጥቃት ተጫዋቾቹ ወረቀት ላይ በጣም አስፈሪዎች ናቸው። ከነዚህ ውጭ በዓለም እግር ኳስ ላይ ማንን ትመኛለህ? በወረቀት ላይ ስታዩ ግን ሜዳ ውስጥ አንድ ኳስ በስነ ስርዓት ተቀባብሎ እድሎችን ለመፍጠር ሲቸገር ተመልክተናል። የማጥቃት መስመሩ የሊቨርፑል ትልቁ አቅም ነው ብለን የምታስቀምጠው ካሏቸው ተጫዋቾች አንፃር የሊቨርፑል ትልቁ አቅም ደግሞ አልተመለከትነውም በጨዋታው ላይ። መከላከሉ መቼም እንደ ቡድንም በተናጠልም በጣም አስቂ ነው የሊቨርፑል መከላከል። ለምሳሌ የመጀመሪያው ጎል ስትቆጠር ለኳሷ የዘለሉት 3 ተጫዋቾች ናቸው። ቫን ዳይክ፣ ማካሊስተር እና ብራያን ቤሞ 3ቱ ናቸው። ማካሊስተር ተጎዳና ወደቀ። ቤሞ ከወደቀበት ተነስቶ የሊቨርፑል ግብ ክልል ላይ እስኪደርስ ድረስ ቫን ዳይክ ወክ እያደረገ ነበር። በጨዋታው ላይ በጣም ጥሩ አልነበረም። የአቋም መውረዶች ትመለከትበታለህ። ከዛ ውጪ ዩናይትድ ሌሎች ጎሎችን እንዲያስቆጥር የሚችልበት እድል ከፈጠሩት መካከል ነበር በያምናለሁ። የሊቨርፑል የቀይ መስመር የትሬንት አሌክዛንደር ቦታ በ90 ደቂቃ ውስጥ በ3 ተጫዋቾች ነው የተሸፈነው። ኤፍሬም ብራድሌ ገባ መጀመሪያ፣ ፍሪምፖንግ ማነው ሳቦስ ላይን እንደገና ቀይረውታል። በርግጥ ፍሪምፖንግን ወደፊት ዊንገር አርገው ወደ መጨረሻ መሐመድ ሳላ ከወጣ በኋላ በሱ በኩል ደግሞ ለመጠቀም ሙከራዎችን አድርጓል በመሐመድ ሳላ ቦታ ላይ። የቀይ መስመሩ በጣም የተጎዳ ሆኗል። የግራ መስመሩ ኬርኬዝ ሌላ እሱን የሚይዝ ተጫዋች ያስፈልግ ነበር ያን ቀን። እንደውም ቫን ዳይክ ሁለተኛ ጎል በራሱ ሊያገባ ሲል ድምጽ የለህም እንዴ አትናገርም እንዴ ያለው ነበር በምልክትም ጭምር። ውሳኔዎቹ በጣም የተሳሳቱ ናቸው። ኳስ ስጡኝ ነው የሚለው፣ ታየዋለህ አምጡ ይላል። ኳሱን ከተቀበለ በኋላ የሚያደርጋቸው ነገሮች በፍጹም የተሳሳቱ ናቸው። በዛ ቦታ ላይ የተጫወተው ደግሞ ሮበርትሰን ነው እንደምናውቀው፣ ሴሜካስ ከሮበርትሰን በኋላ። ሁለቱ መስመሮች የሊቨርፑል እንደገና ደግሞ ሴንተር ላይ ቫን ዳይክ ትናንት
አንተም ካነሳው ኢቫሉዌሽን በደንብ መስማማው ከዲፌንሱ የተሻለ ተጫዋች ብንመርጥ ኮናቴ ነው የሚሆነው። ግራቨንበርች ጨዋታው በጣም ከብዶታል። ሲዝኑ በጣም ከብዶት እየተመለከተ እንገኛለን። ማካሊስተር ከጉዳቱ በፍጹም ሜዳው ላይ አልነበረም። ሳቦስ ላይ ደግሞ ሁሉ ቦታ ላይ የሚጠቀሙት ነው። የጎደለ ክፍተት ባለበት ቦታ ላይ ሁሉ የሚጠቀሙበት ነው። አንዱ ቦታ ላይ ማስተር እንዲያደርግ እድል አይሰጡትም። ሊቨርፑል በአጠቃላይ እንደ ቲም የፈረሰው ሆኖ ተመልክተናል። በዛ መሀል የሚመጡ እድሎችን ደግሞ አልፎ አልፎ ብልጭ የሚሉ እድሎችን ደግሞ የሚያመክን አይነት ቡድን ነበር። ሳላህ አንድ ኳስ ግብ ጠባቂ የተፋውን ኳስ የመታበት መንገድ ብዙ ነገር ይናገራል ስለ ሳላህ ዘንድሮ ኤፍሬም። በቀኝ እግሩ በግራ እግሩ ጎሉን ሳይመለከት ወደ ተመልካች የመታው ኳስ ከ1 ሜትር ርቀት ላይ ብዙ ነገሮችን ይናገራል። የመሐመድ ሳላህ ጉዳይ አሁን 90 ደቂቃ ውስጥ በቋሚ አሰላለፍ ውስጥ መግባት የለበትም የሚለው ነገር እያየለ መጥቷል። ሌሎች ነገሮች መሞከር አለባቸው እየተባለ ይገኛልና ሊቨርፑል በዲፌንሲቭ መጋለጡ የታክቲካል ኢምባላንስ የሆነ ቡድን ነው። በቃ ባላንስ የሌለው ቡድን ለየትኛውም ተጋጣሚ ምቹ የሆነ መጋለጥ ያለው ቡድን ነውና ሊቨርፑል ቀዩ ትንቅንቅ ደግሞ የበለጠ ሊቨርፑልን አጋልጦ የተጠናቀቀ ጨዋታ ሆኖ ተመልክተናል። አዎ ሊቨርፑልን ካነሳ ዩናይትድ ላይ ቀደም ወደ አነሳው ሐሳብ እመጣለሁ ማጠቃለያ ስላለው ከሊቨርፑልን ጀምርና ሊቨርፑል ምን ይሻላል ምን ተሻለው የሚለው ራሱን የቻለ ጥያቄ ነው። እኔ አሁንም ጊዜና ይሄን ቡድን የማዋሃድ አሳይመንትና የአርነ ስሎት የኮቺንግ ካሪየር የፈተናው ሰዓት የመጣ ይመስለኛል። ሊቨርፑል ከዩናይትድ አሁን በቀዩ ትንቅንቅ ታሪክ ዩናይትድ 80 ጊዜ አሸንፏል። ሊቨርፑል 67 ጊዜ 59 አቻ ነው የወጡት። በዛ ጌም በ90 ደቂቃ እንቅስቃሴ ከነ ተጨማሪው ሰዓት ሊቨርፑል ኦን ታርጌት 6 ሞክሯል፣ ዩናይትድ 4። ልክ ነህ። ሊቨርፑል ዩናይትድ መስሎ ነበር 19 ኳሶችን መቷል ወደ ጎል። ክሊኒካል አልነበሩም ግን ፖዚሽን ሊቨርፑል 63% የኳስ ቁጥጥር ነበር፣ ዩናይትድ 37። ግን ማንቸስተር ሜንታሊቲው ከፍ ያለ ነበር፣ ፓሽኑ በጣም ከፍ ያለ ነበር። አንፊልድ እሳቱን በጫረ ሰዓት ዩናይትድ እና ታሪክና ገናናነቱን ይዞ ከናንተ ፊት ይሄ ኤቭራ ያነሳው አይነት ሐሳብ ማለት ነው። ሊቨርፑል ጎል ሲያስቆጥር ተጋጣሚዎች ይረበሻሉ። 12ኛው ተጫዋች ስቴዲየሙ ራሱ ይነሳባል። ግን በእነዚያ የመጨረሻዎቹ ደቂቃዎች ላይ ማንቸስተር የነበረው ነቅሎ የመውጣት እና አሞሪም ደግሞ የሊቨርፑልን ክፍተት መለየቱ በተለይ ባክ ፎሩ ላይ ያለው በጣም ክፍተትን በአግባቡ ለመጠቀም የሄደበት መንገድና ጌሙን ያነበበበት ጌም ሪዲንጉን ያስደንቆኛል። የጨዋታውን ቴምፖ የጠበቀበት 1-0 ይዞ የዘለቀበት ጌም ማኔጅመንቱ ቅያሬዎቹና ጎል ሲቆጠር ደግሞ አንዷን ነጥብ ይዞ ለመውጣት ወትሮ የነበረው የማንቸስተር ዩናይትድ አሰልጣኞች ከፈርጉሰን ማግስት ያየናቸው መንደፋደፍ በአንፊልድ አሞሪም ላይ ያላየሁትም። የጨዋታውን መንገድ ጌሙን ያነበበበት የሊቨርፑልን ክፍተት የለየበትና ጎሉን ያስቆጠረበት ካስቆጠረም በኋላ ደግሞ መልሶ ለመቆጣጠር ጥረት ያደረገበት እስከ መጨረሻዎቹ ደቂቃዎች ድረስ የሚደነቅ ነው። ይሄ ኳሊቲ እንዲቀጥል ነው ምኞቴ። ይሄ ኳሊቲ በየጌሙ መሻሻል እንዲያሳይ ነው ምኞቴ። ያኔ ሲስተሙ ይሰራል እንላለን። ከሲስተሙ ጋር በፍጹም የማይታረቁ ተጫዋቾች አሉ፣ መጣበታለሁ። ሊቨርፑል ግን ጊዜ ሚሻ ይሄ አሁን 4ኛ ተከታታይ ጌም ተሸነፈ። ነገ ከፍራንክፈርት አለው በቻምፒየንስ ሊግ ምሽት። ስሎት በእያንዳንዱ ጨዋታ እንቅስቃሴ ላይ አሁን በ4-2-3-1 መመርዲሽ በፍጹም አሊሰንን ለመሆን አይደለም በደንብ ፕሮግራም ላይ ነው ያሳቀኝ። አይኑ ላፈጦ ነበር። በቃ ይሄ ካንፊልድ ድባብ ጋር ተጫዋቹ ስነ ልቦናው ጌሙን ለመቋቋም ያለው ዝግጁነት ጥያቄ ምልክቱስ ነበር። ፕላስ እሱን የሚያጋልጥ ባክፎር ነበረው። ቫንዳይክ ኩናቴ በጣም የተሻለ የነበረበት። ብራድሊ በብርሃን ፍጥነት አርኖልድን መሆን አይችልም። ጥሩ አካዳሚ ልጅ ነው ግን አርኖልድ ሌላ ከፍታ ነው። ኬርኬዝን ሙሉ 90 ደቂቃና ከዛም በላይ የጠበቁት አርነ ስሎት ለኔ ጥያቄ ምልክት ነው። ሮበርትሰንን የመሰለ ተጫዋች ቤንች ላይ አርገ ከላቀ ልምድ ጋር ስላስፈረምክ የራስን ልጆች ዝም ብለ ደጋግማ አትሞክርም። የዚህ ተጫዋች መደናበር ጥግ የደረሰበት ነበር ነው ያየሁት። በመሃል ሜዳ ክራቨንበርች፣ ማካሊስተር፣ ሳቦዝ ላይ አምና ካቻምና የነበራቸው ሃይ ኳሊቲ ፈርሷል። አሁን
116 ሚሊዮን ፓውንድ ያወጣበት ፍሎሪያን ቨትስ የጄኔሬሽኑ ታለንት ይሉታል የርገን ክሎፕ ግን ጊዜ ይፈልጋል የተብላላ ቡድን እንደገና ደግሞ ለሱ የሚሆን ምቹ የጨዋታ መንገድ መፍጠር ያሰልጣኙ አሳይመንት ነው አሌክሳንደር ኢሳክ ኒውካስል ያለው ኢሳክ ለኒውካስል በጣም ለኢሳክ የሚጫወቱ እንደ ጆኤሊተን ብሩኖ ጊማሬዝ ቶናሊ አንቶኒ ጎርደን አይነት ተጫዋቾች ለኢሳክ ኳስ ለማቀበል የሚተጉ አንድ አውራ ነበረው ኒውካስል ውስጥ አሌክሳንደር ኢሳክ አሌክሳንደር ዘግሬት የሚባል አሁን እዚህ 4-5 አውራ ነው ያለው ኢኪቲኬ ተቀይሮ ገብቶ ይሄ ድሮ ኳስ ለመመረጥ ክለፍ ስትሄድ ማንጠባጠብም ከመሰለ ብዙ ኳስ የሚያንጠባጠብ ወይ በግል ሁሉ ነገር አርገ ሄደ መተመጣው አለ አይደል አሰልጣኙ እንዲያይ ነው የሚመስለው እንዴ ምን አይነት ራስ ወዳድነት ነው ይሄንን ኢሳክ ላይ ሞሳላ ላይ ኢኪቲኬ ላይ በደንብ ነው ያየነው ሁለት ኳስ ሄዶ ራሱ ነው የሚመጣው አንተ ለሳቦዝ ላይም ለሞግሬት መስጠት እየቻለ ራስን ለማሳየት ነው የሚመስለው በቃ ለመመረጥ እና ያልተብላላ ያልተግባባ ያልተዋሃደ ገና ይሄ የጨዋታ ሙቭመንቱ ያልመጣለት በኢጎ የተያዘ ከሁሉም እኔ ኬዛ ይሻላል ወርክሬቱ ቻምፒየንስ ሊግ 25 ስኳድ ውስጥ አላካተቱትም እዚህ ቡድን በፕሪሚየር ሊግ ቢሰለፍ 5-10 ደቂቃ ነው ቤስት 11 ቢገባ በኤኤፍኤል ኤፍኤ ካፕ ነው ይሄንን ተቀበለው ያለው ጣሊያናዊ አምስተኛ ምናምን አማራጭ ነው ፍቅር የሊቨርፑል ማጥቃት መስመር የተሻለው ወርክሬት ያለው ነቃ ያለው እንደ ቲም ለመጫወት ጥረት የሚያደርገው ኬዛ ነው ይነጥቃል መልሶ ለማደራጀት ፓሽን የነበረው ኢኪቲኬ ኢሳክ እስኪመጣ ድረስ ጥሩ ነበር ኢሳክ ከመጣ በኋላ ኢኪቲኬም ጠፍቶታል ሞሳላ ንጉስ ካርዱ በኋላ በተለይ ንጉስ ሞሳላ ለኔ ፍቅር ሊቨርፑል ከጀርባው አርኖልድ ነበር አሁን ሊቨርፑል ብራድሊ ምን አይነት ስህተቶችን ሲሰራ ይከተለዋል አብሮት ይሄዳል ግን በጣም ነፃ ኳስ ያገኝም ይሄ ሊቨርፑል ዲያዝን በጣም የሚናፍቀው ቡድን ይመስላል ሜንቴን አርጎ ኳስ ይዞ መቆየት የሚችለው ሉዊስ ዲያዝ የለውም አሁን ሊቨርፑል ከግራ መስመሩ የሚነሳው ለሞግሬት ስፔስ እንዲኖር የሚያደርገው ሰከንድ አፍ ላይ ከርት ጆንሰን አስገቡ በክራቨንበርች ቨትስ ገባ በማካሊስተር ኢኪቲኬ እንዲው ብራሊን ቀይሮ ሲገባ ሳቦዝ ላይ ራይት ባክ ወጣ በሜክሺፍት ይገባ ነበር ከጋብ ኮች ቡርኑ ቀለም አልነበረም ኢሳክ ያችን ኳስ ሞከረ አንድ ስሩፓስ ፈርስት ሃፍ ላይ ኩናቴ ይሰጠው በሌሜንስ ኳሊቲ የከሸፈ ከዛ ውጪ ግን ባዳ በቃ የቡርኑ በቃ ገና ገለልተኛ ተጫዋች ብዙ ገና ይሄ መማር በጣም መሰልጠን ከሊቨርፑል ጋር መዋሃድ የሚፈልግ ስለዚህ እኔ ሁሉ ጊዜ በገናና ቡርኖች ፊት አውራሪ አጥቂዎች ይኖራሉ አይደል ለዛ የሚጫወቱ አምና ካቻምና ባለፉት 5 አመታት በላይ መሐመድ ሳላ ላይ የተቃኘ ቡድን ሊቨርፑል ነበረው ዲያዝም ጋብኮም ዳርዊን ኑኔዝም ከዛ በፊት ሮቤርቶ ፊርሚኒዮ ሜዲን ሴኔጋል ሳዲዮ ማኔም ቢኖር ሄንደርሰን ዋይናልደም ሻኪሪ ከቤንች ሲነሳ ኦሪጊን ጨምሮ ፍቅር ፋቢኒዮ በትላቸው በመሐመድ ሳላህ 20-30 ጎሎች ላይ የተቃኘ ለሞሳላህ አውራ ነበር በቃ ሞሳላ ከፊትም ያለው አሁን ግን የሊቨርፑል አውራዎች ዋናው ሲኒየሩ አለ ፍቅር እኔ ክሎፕ ቫን ዳይክ እና ሞሳላን የሰጡት ኮንትራትን ተከትሎ ወደፊት ገና ጥያቄ የሚነሳባቸው ይመስለኛል ለምሳሌ እነዚህ ልጆች ካመጣህ ኢኪቲኬ ከኒውካስል መንጋጋን የነጠቁት መልሰው ሌላውን የኒውካስል ኮከብም ይወስደዋል ፍሎሪያን ቨትስን ስታመጣ ማካሊስተር ግራቨንበርችና ሳቦዝ ላይ ማሰብ ነበረብህ ቨትስ እነዚህ ሶስቱ የሊቨርፑል ቀዳሚ ትሪዮ ሚድፊልደሮች ኖረው መሰለፍ በጣም ጥያቄ ምልክት ነው እንደ ከርት ጆንስ አይነት ታለንቶች አሉ ኤሊየትን ያውም ሰጣለ ሌላ ክለብ ሊቨርፑል በጣም ጊዜ ማሰብ ይሄንን ሰፊ ዴብስ በአግባቡ ለመጠቀምና ሜንታሊቲው አሁንም አለ ኤክስፒሪየንስ አለ ፍቅር ከፍ ያለ የሻምፒዮንነት ሜንታሊቲ ያለው ቡድን ነው ኤክስፔክቴሽኑ ለሊቨርፑል ፕሪሚየር ሊጉን የሻምፒዮንነት ክብር ማስጠበቅና ቻምፒየንስ ሊግ እንደልማዱ እስከ ጥግ መድረስ
ክሎፕ የፈጸሟቸውን ጀብዶች የማምጣት ግዴታ ውስጥ ገብተው ነው 430 ሚሊዮን ፓውንድ የወጣው። የሊቨርፑል ጉድ ቢዝነስ ነው። 150 ሚሊዮን ፓውንድ አካባቢ ነው ሊቨርፑል ያወጣው ግዢዎቹ ሽያጮቹን ስናይ። ግን ይህንን ሰፊ ስኳድና ዴብዝ በአርሰናል አይነት በአርቴታ አይነት የእርጋታ መስመር መቃኘት አሁን የስሎትና የስሎት ብቻ ነው። አሁን አሰልጣኙ ትንሽ ጫና ውስጥ የሚከታቸው ነገር ገብቷል። አንዳንዴ ትልቅ ጨዋታ ሲሸነፍ ኮንፊደንስን ሊጎዳው ይችላል። በተከታታይ ብዙ ጨዋታዎችን ስትሸነፍ ግን ጫናዎችን ያመጣል። አሁን የሊቨርፑል ቁጥር 4 ደረሰ የሽንፈት ቁጥር። ቻምፒየንስ ሊግ አዌይ ጨዋታ ነው። ፍራንክፈርት ቀላል ተጋጣሚ አይደለም። ማታሸንፍ ከሆነ ቁጥሮቹ በጨመሩ ቁጥር አመና የፔፕ ጓርዲዮላ ጫና የፕሬሸር የክራይሲስ ታይም የመጣው በተከታታይ 9-10 ጨዋታዎች ላይ ነገሮችን ማስተካከል አለመቻል ነው። መጨረሻ ቡድኑ ጥሩ ሲሆን ወደ ቻምፒየንስ ሊግ ለመመለስ ድል ቢያገኝም ግን አመቱ ሙሉ ሰፈር አድርጓል። ኤፍሬም በጫናዎች ውስጥ አልፏል። አሁን እኛ አሰልጣኝ የተናገሩት ምንድነው ከምን ፈጥራቸው ድሎች በአርሰናል ጋር በነበረው ጨዋታ ከቼልሲ ጋር በነበረው ጨዋታ አርሰናሉን አሸንፈዋል። ከቼልሲ ከፓላስ ከጋላታሳራይ በትናንቱም ጨዋታ ላይ አስተያየቱን ደግመውታል። የተሻሉ ድሎችን ፈጥረናል ነው የሚሉት። ድል በመፍጠር የተሻለን ኮንቨርት አላደረግንም እንጂ ድሎቹን ብንቀይራቸው ኖሮ አሸንፈን ነበር ማለት ነው የሚሉትና ትንሽ ነገሮችን ካስተካከልን ሊቨርፑል መመለሱ አይቀርም እና ያን ያህል የሚያሳስብ ነገር አይደለም የሚል ይዘት ያለው ንግግር ይናገራሉ። ሚኬል አርቴታም ይሄንን ሐሳብ የደገፈ ነገር ተናግሯል። ጊቨን የሊቨርፑል የተጫዋቾች ኳሊቲ ጥራት ያምና ሻምፒዮንነታቸው ስታዲየሙ እና ሌሎችንም ነገሮች ከግምት ታስገባ ሊቨርፑል ገና መመለስ ይችላል ብሏል። አሁን ስለ ነጥብ ስለ ሻምፒዮንነት ስለ መሳሰሉት አይደለም የምናወራው። ማን በተሻለ ቅርጽ መምጣት መመለስ ይችላል ወይ ነገሮችን በፍጥነት ማስተካከል ይችላል ወይ የሚለው ነው። ቅድም እንዳነሳው ሁሉም ፎካል ፖይንት መሆን ይፈልጋሉ። አሁን አይዛክ በሱ ዙሪያ የማጥቃት መስመሩን እንዲመሰረት የሚፈልግ አይነት ተጫዋች ነው። መሐመድ ሳላህ እንግዲህ ተመለከት ነው ታክቲካሊ በቴክኒኩም በሩጫውም በድሪብሊንጉም ኳሲዝ በሚያደርጋቸው ነገሮች ፈጽሞ መሐመድ ሳላህን የሚመስል ተጫዋች አይደለም እያየን ያለነው። ይሄ ግን የሱ የመውረድ ብቻ ነው ወይ ብለህ ትጠይቃለህ። የአቋም መውረድ ብቻ ነው ብለህ ልታነሳው ትችላለህ። አሰልጣኙ ደግሞ የመጨረሻውን ውሳኔ አሁን ሚዲያ ላይ እንደሚነገረው ቢወስኑ ቬትስን ያስቀምጡት ተባለ አስቀመጡት። እንደውም ያለሱ ክሬት ማድረግ አይችልም ቡድኑ ቶታሊ ፈርስት ሃፍ አንዳች አይነት ክሬሽን አልነበረውም። ሊቨርፑል ቬትስ ከገባ በኋላ ፍሎሪያን ቬትስ ከገባ በኋላ ነገሮችን ለመቀየር ጥረቶች የነበሩ ይመስላል። አሁን ስለሱም ስታወራ 8 ጨዋታ ኖ አሲስት ኖ ጎል እያልከው የምትገልጸው 116 ሚሊዮን ፓውንድ ጫናዎችን አስባችሁ። መሐመድ ሳላህ እስካሁን በጎልም በተሳትፎም ያለው ነገር በጣም አሳሳቢ ነው። ኤኪቲኪ ከ10 ጨዋታዎች 5 ጎል ያስቆጠረ አጥቂ ነበር። ብራይት ነበር አጀማመሩ። ያችን ቀይ ካርድ ከተመለከተ በኋላ እንደገና ደግሞ አሌክሳንደር አይዛክን ለማስተናገድ ባለ ዲሲዥን የሱም ዋጋ እንደዚሁ በቡድን ውስጥ ያለው የጨዋታ እንቅስቃሴ ከነበረበት እየወረደ ተመለክተዋልና ይሄ ፕሬሸር ተከታታይ የጨዋታ ጫናን እንዴት ማርገብ ይችላሉ የሚለው የሊቨርፑል ትልቁ ጨዋታ ይመስለኛልና እንደዚህ አይነት ትልቅ ትርጉም ያላቸው ጨዋታዎች ላይ ስትሸነፍ ደግሞ የበለጠ ጫናውን የበለጠ እንዲወራ እንዲራገብ ያደርጉታል እንደ ማንቸስተር አይነት ተጋጣሚዎች። ምክንያቱም ማንቸስተር ይሄ ቡድን ጥሩ ቡድን አይደለም። የማንቸስተር ምርጡ ቡድን አይ ግድ የለም በተሻለ ቡድን የተሸነፈው የምትለው እኮ ቡድን አይደለም። እንደዚህም አልመጣም። ዩናይትድ እድሉን ሊቨርፑል ላይ ግን በደንብ የተጠቀመበትን አጋጣሚ ተመለከታለህ። አሁን የሊቨርፑልንም ተጋጣሚዎች ስታያቸው ቀጣይ ፊክስቸሮች በንጽጽር ከበድ ያሉ ናቸው። ዋና ተቀናቃኙ አርሰናል፣ ማንቸስተር ሲቲ ጨዋታዎችን እያሸነፉ ነው። አጫዋታቸው ምንም ይሁን ነጥቦችን ኮሌክት እያደረጉ ነው። አርነ ስሎት የሚሰጡት ምላሽ ትልቁና አበይቱ ጉዳይ ይመስለኛል። ማንቸስተር ዩናይትድ በዚህ ጨዋታ ላይ ለረጅም ጊዜ ቆየውን የ10 ዓመት ያለማሸነፉን ጉዳይ የማሸነፍ ያለመሸነፉ ነገር የስታቲስቲክስ ጉዳይ ነው።
ከ10 ዓመት በኋላ አሸንፏል ብለህ ታልፈዋለህ። ግን ዩናይትድ እውነት እንደተባለለት እንደተወራለት ደጋፊዎቹም በጣም በደስታ እንደሳቁለት እና በቃ ቡድናችን እየተመለሰ ነው የማለታቸውን ስሜት በብራይተን በፎረስት ሲቲ ግራውንድ በስፐርስ ሜዳ ያስቀጥላሉ የሚለውን የበለጠ የምናይበት ይሆናል። ፕሪሚየር ሊጉ ግን ያው ሁሌ አንፕሬዲክተብል የሆኑ ነገሮችን እናያለን። ያንን ያሳየ ጨዋታ ነበር ማለት ይቻላል። ቀዩ ትንቅንቅ እግር ኳስ በትናንትና መሰረት ላይ ዛሬን የምትገነባበትና በዛሬ ጉዞ ላይ ደግሞ የነገ ከፍታን የምታይበት ነው። ይሄ ነጥቦች አሁን ያሉ ጊዜያዊ ነጥቦች፣ ድሎች፣ ውጤቶች ለደጋፊዎች ደስታ ይፈጥራሉ። ተቀናቃኝነት በዛ ውስጥ ይወለዳል። ከዛም ታሪክ ይሆናል፣ አሸናፊነት ይመጣል። ኮከቦችም በዛ ውስጥ ነው የሚጸነሱት የሚወለዱት። the greatest የሚባሉ አሰልጣኞችም የሚፈጠሩት፣ the greatest የሚባሉ ክለቦችም የሚመጡት። አንዳንዴ ደግሞ ከታላቅነት ወድቀህ እንዲህ መሬት ወለሉ ላይ የዩናይትድ ሪከርድ አሁን ያ ነው ፍቅር። ማንቸስተር የሚሻሻል ቡድን ነው። ወደ ንግስና መድረኩ ለመምጣት ወደ ማንሰራራቱ ለመምጣት ይሄንን ጌም እንዴት እንደ ኪክ ኦፍ እንደ በቃ ፊሽካውን ነፍቶ ይጠቀምበታል የሚለው ነው ትልቁ ጥያቄ መሆን ያለበት። እና ጨዋታ ሲስተሙና ቡድኑ አሁን የአሞሪም ታክቲካል ማስተር ክላስ የምትለው አይደለም። በጣም ግን ጥሩ ጌም ማኔጅመንት ነበረው። የሊቨርፑልን የጨዋታ እንቅስቃሴና ክፍተት በዛው በሜዳው ላይ ያነበበበት መንገድና ቀያሪዎቹ ጎሉ ከተቆጠረ በኋላ ዩናይትድ ተጫዋቾች ላይ ያሳደረው ቢሊፍ አንፊልድ ላይም ጎል ቢቆጠር እነሱ ላይ ጎል ለማስቆጠር እስካሁንም የጠበቅነው አንዳንዴ አምቢሽየስ ይሄ በጣም በቃ ጀብደኛ መሆን አይጠበቅብህም። ግን ጌሙን ይዞ ሄዶ ከዛም በኋላ ጎል ከተቆጠረበት በኋላ ወጥቶ ያስቆጠረበት መንገድ የሊቨርፑልን ክፍተትና ጌም ሪንዲንጉ መደነቅ ያለበት ለኔ ይመስለኛል። ከዛ ውጪ ግን ማንቸስተር አሁንም ሰፊ ክፍተት ያለበት ቡድን ነው። ይቀጥላሉ የራሱን የቻለ ጥያቄ ነው ፍቅር። በጣም ሪከርዶቹ የዝቅታው ምልክት ናቸው። ይሄ መረሳት ያለበት አይመስለኝም። እንደ ፒተር ሽማይክል የታለ አሞሪምን አምጡልኝ ልሳመው ስትል ያ የ90 ደቂቃ ደስታ ብቻ ነው መሆን ያለበት። ምክንያቱም ዩናይትድ ትልቅ ክለብ ነው። አሁን በጣም ሽንፈትን ካባው አርጎ ስለከረመ ይሄ ቡድን ኤክስፔክቴሽን በጣም ዝቅ ስላለ ነው መጠበቅ በዩናይትድ ቤት ሁሉ ነገር ብርቅ የሆነው እንጂ ማንቸስተር አንፊልድ እንደ ልቡ ነበር እየሄደው ያሸንፍ የነበረው። አሁን 10 ዓመት ቫናልም እኮ አንፊልድ አሸንፈው ከዛ በፊት ትልልቅ ጌሞች ላይ ዩናይትድ መነሻ ተብሏል እኮ ማንቹሪያን ደርቢ፣ ኖርዝ ለንደን ፎሬቨር፣ አርሰናል ሄዶ ራሱ ከሊቨርፑል ተፋጦ በጣም ተስፋ ያረጋሉ ደጋፊዎች። ግን ያ ተስፋ እንዲቀጥልና መሻሻል ሊመጣ ያው ታክቲካል ፍሌክሲቢሊቲ ካሞሪም አይጠበቅም። ግን ከዚህ 3-4-3 ጋር አሁን በዛ እንኳን ጨዋታ ፍቅር አሁን ግብ ጠባቂው ለሜንስ በጣም ብራይት ነው እንቅስቃሴው። ግን በጣም ሪያሊቲ ቼኩ ላይ ሊቨርፑል አሁንም በዛ የጨዋታ መንገድ እንኳን ጋብ ኮፖል የገጨባቸው ኳሶችና የዩናይትድ የመከላከል ክፍተት ግብ ጠባቂውን ጭምር የሚያጋልጥ ነበር። አለርት እንዲህ አሁን አርሰናል በሁሉም ጨዋታዎች ላይ ገባህ 8 ክሊን ሺት ሲያሳይ ኮንክሪት የሆነ የመድፈኛው አይነት ባክፎር የለውም። ማንቸስተር ዩናይትድ ለግብ ጠባቂው ጭምር ራስ ምታት ናቸው። ገና አዲስ ግብ ጠባቂ ነው፣ ያንግ ነው፣ ግን ሱፐር ታለንት ነው። ዴሊት ማጓየርና ሉክ ሾው በ90 ደቂቃ በዚህ በ3-4-3 በጨዋታ እንቅስቃሴ 3-4-2-1 ሲሆን ፍቅር የዲያሎ ሚና የተከላካይ መስመሩ ላይ በጣም ክፍተት አለ። ሲከላከል በጣም ክፍተት አለ። ይሄ ተጫዋች ዳሎ የቀይ መስመር ተጫዋች ነው፣ በግራ ነው የሚሰለፈው። ኦድ ነው በቃ እንቅስቃሴ ሁላ ኦድ ነበር ፍቅር። ዶርጉንቶ ብሩኖ የሚነጠቃቸው ኳሶች ለማንቸስተር ዩናይትድ አደጋዎች ናቸው። በጣም አደጋዎች ናቸው። አዎ ካዜሜሮ ከ45 ደቂቃ በኋላ ይደክመዋል። ሲበለጥ ደግሞ በጠረባ ይጥላል። ለቀይ ካርድ ለቢጫ ካርድ በጣም ቅርብ ነው የተጫዋች። ወዲያው ነው ነቅሎ ያወጣው። የሚገባው ዩጋርቴ ነው። ምንም መሻሻል የማይችል ተጫዋች ሆኗል። ለዚህ ነው ዩናይትድ ባሌባን የሚናፍቀው። ፕላስ ከሲስተሙ ጋር ዩናይትድ ሚድፊልዱ ላይ 3 ተጫዋቾች ያስፈልጉታል። አሁን ግን 2 ነው ፍቅር። 2ቱ ፉልባክ ናቸው፣ ዳሎና ዲያሎ ናቸው በ3-4-3። ሜቤሞ
ፖዚሽኑ አያያዙ ብሬንትፎርድም ሳለ በቀይ መስመር ያለው እንቅስቃሴ ነው የደገመው ጥሩ ነው ማቲያስ ኩና ግን አልነበረም በጨዋታው ላይ ወርክ ሬቱ ጥሩ ነው ኳሊቲ ተጫዋች ነው ግን አንዴ ዋይድ ወደ ግራ ይወጣል አንዴ ወደ ፊት ይመጣል አዎ ሜሰን ማውንት ከነ ወርክ ሬቱ በጣም የተሻሻለ ተጫዋች ነው ይህን ፖቴንሻል ከብሩኖ ኳሊቲ ጋር ቤንጃሚን ሼሽኮን ይዘ ፍቅር ወደ መስመር ሊያመጣ የሚችል ታክቲካል ፍሌክሲቢሊቲ ካለው አሞሪም ልክ ማንቸስተር ዩናይትድ ተስፋ እንዳደረገ ደጋፊው ቀዩ ትንቅንቅን አሸንፎ የሚጠቀምበት ከሆነ ስለዚህ ያሸነፍክ ፕሩፍ ያርክ ማሳየት አለበት ፕሪሚየር ሊግ ነው ጌሙ እኔ አሁንም ትልቅ ዳውት አለ በዩናይትድ ክፍተት ውስጥ ማሸነፉ ግን ያውም ሊቨርፑልን ከአንፊልድ መሆኑ ትልቅ ደስታ ይፈጥራል ብራይተን ፎረስት ቶተናም ዘሪያሊቲ ቼክ ናቸው ኤቨርተን ክሪስታል ፓላስ አምስቱ ጨዋታዎች ዌስትሃምን ጨምር 6 ጨዋታ በተከታታይ የሚያደርጋቸው ጨዋታዎች ናቸው በአንጻሩ ሊቨርፑል ወደ ብሬንትፎርድ ሜዳ ያቀናል በቀጣይ እሁድ ከዛ በኋላ ከአስቶን ቪላ ከማንቸስተር ሲቲ ሊቨርፑል በጣም ከባድ ጨዋታዎች ነው ያሉት ፎረስት እና ዌስትሃም እንደዚሁ በተከታታይ በአምስቱ ጨዋታዎች ውስጥ ሊቨርፑል የሚገጥማቸው ተጋጣሚዎች ናቸው አንድ ነገር ነው ሊቨርፑል ብዙዎች እንዳስቀመጡት በትራንዚሽን ውስጥ ያለ ቡድን የመምሰሉ ነገር እንዳለ ሆኖ የመፍረሱ ነገር እንዳለ ሆኖ ግን ስቲል ሊቨርፑል ነገሮችን አስተካክሎ ለመመለስ በስብስብ ደረጃ በተጫዋች ዴብዝ ደረጃ የሚችልበት ሰፊ ድል እንዳለው ግን መካድ አይቻልም አው ኮንሲስተንሲ ስናነሳ ዊኒንግ ቲም አይቀየርም ጆዜ ይላሉ አይደለ ዊኒንግ ቲም አይቀየርም አንፊልድ ላይ ያሸነፈውን ቡድን መሐል ላይ ዩናይትድ ዩሮፓ ሊግ ኮንፈረንስ ሊግ ቻምፒየንስ ሊግ የለው አይደል አሁን ይሄ ነው አብዛኛው በሼሽኮን ቀይሮ አስገቡት ከታታይ ሁለት ጨዋታዎች በኋላ አሁን ይሄ ቡድን ቀጣይ ደግሞ ሌላ አማራጭ ሊከተሉ ይችላሉ ታንኪዩ ይሄ ሞራሉ በጣም ከፍ ያለ የሚጠበቅ ቡድን ከ11 ቤስት 11 በትንሹ 9ን 10ን መጠቀም አለበት ከቻል ከ11ንም ለምን መሰለ አንፊልድን ያሸነፍከው ሊድ ያረከው ቲም ነው ፓሽኑን ታቃለ ሲስተሙ ጥያቄ ያለበት አሁንም ማይኖ ካዜሜሮና ብሩኖ ቢሰለፉኔ ሚድፊልዱ ላይ ዩናይትድ 3 መሆን አለበት 6 ቁጥር ይናፍቃል ሚድፊልዱ የብሩኖ ተምታታሚና ነው በትናንቱም ጨዋታኮ እውነት ለመናገር ሊቨርፑሎች በራሳቸውም ድክመትም ጭምር ከትናንት በስቲያ በነበረው ጨዋታ የሊቨርፑል በጣም ዝብርቅቅ ያለና አለመዋሃድም ጭምር ነው እንጂ ማንቸስተር ላይ የሆኑ ክፍተቶቹ ሙሉ ለሙሉ ተደፍነዋል በሚል ደረጃ መታነሳው ነገር አይደለም ባክስሪ ላይ ፍቅር የሚድፊልድ ሚና ያላቸው ተጫዋቾች የሉትም እኮ ዩናይትድ ዴሊት ነው በኮንሲስተንሲ የሚሰለፈው ማጓየር ይሄንን ክለቡን ወደዋለው አለ በጣም በጫና ውስጥ ያለፈ ልጅ ነው ናሽናል ቲም ዓለም ዋንጫ መሰለፍ ይፈልጋል ምናልባትም የመጨረሻው የአንፊልድ ጎሉ ሊሆን ይችላል የመጨረሻው ኮንትራቱ ጊዜ ላይ ስለሚገኝ ሪኒዋል ካልፈረመ በስተቀር ሉክሾው ሚታመን አይደለም ግን ትንሽ ወደ ሚድፊልድ የሚጠጋ አይነት ሚና በኳስ የሚንቀሳቀሱ አይደሉም ሾው አሁንም ሌፍት ባኩን የሚያስታውስ ነው በዛ ላይ አሞሪም ባክ 4 አይቀየርም እንደሚባለው አሁን ባክ 3 ላይ ራሱ ሁሉ አንድ አይነት ተጫዋቾች አይሰለፉም ፍቅር ዮሮ ይገባል ሾው ይኖራል ማጓየር ይኖራል ዴሊት ነው በቋሚነት ያለውና ዊኒንግ ቲም አይቀየርም የሚለውን የጆዜን አባባል ትንሽ መኮረጅም ያለበት ይመስለኛል ምክንያቱም ያንፊልድን ኪክኦፍ እንዲጠቀምበት ይሄ ካይን ርቆ የከረመው ድልን ወደ ብራይተን ፎረስት ቶተናም ለማምጣት ፍቅር ይሄንኑ የማይለወጥ ቡድን ይዘህ መግባት ያስፈልጋል ዩሮፒያን አቆጣጠር አወዛገበን ከ2016 በኋላ በአንፊልድ ሮድ ማንቸስተር ዩናይትድ ያሸነፈበት ጨዋታ ቀዩ ትነቅለቅ በዚሁ እንደመድመዋለን ዛሬ ምሽት ባርሴሎና ከኦሎምፒያኮስ አርሰናል ከአትሌቲኮ ማድሪድ ይህንን ጨዋታ የተወሰነ ሐሳብ እንሰነዝርበታለን አርሰናል ከአትሌቲኮ ማድሪድ በጣም ዛሬ ካሉ ጨዋታዎች በትልቁ መታየት ያለበት ጨዋታ ይሆናል ሌቨርኩሰን ከፓሪስ ሰን ጀርመን ኒውካስል ዩናይትድ ከቤኔፊካ አይንድሆቨን ከናፖሊ ኮፐንሃገን ከቦሩሲያ ዶርትመንድ ካይራት አልማቲ ከፓፎስ ዩኒየን ሴንት ግሎስ ከኢንተር ሚላን ቪያሪያል ከማንቸስተር ሲቲ ዩናይትድ የለም ለካ ከማንቸስተር ሲቲ ዛሬ ምሽት የሚደረጉ የቻምፒየንስ ሊግ ጨዋታዎች ናቸው አርሰናል ከአትሌቲኮ ማድሪድ እንግዲህ አርሰናል በሳምንቱ አመን ባለፈውም ደግሞ ኢንተርናሽናል ብሬክ ከመፈጠሩ በፊት በመጨረሻው ሳምንት ቼልሲ ከሊቨርፑል አሁን ደግሞ ማንቸስተር ከሊቨርፑል ሁለቱንም ጨዋታዎች ሊቨርፑል ሉዝ አድርጎለታል የነጥብ ጋር ወደ 4 ከፍ ብሏል ኤፍሬም ትልቁ አትራፊ በፕሪሚየር ሊግ በሁለቱ ሳምንታት ውስጥ አትራፊው ክለብ የሚካኤል አርቴታው አርሰናል ሆኗል ማለት ነው የራሱን ጨዋታ አሸንፎ
በጣም ተከታዩ የሆነው ሊቨርፑል ደግሞ ሁለቱንም ጨዋታዎች ሉዝ አድርጓል። በመነቃቃት ስሜት ኤምሬትስ ላይ አትሌቲኮ ማድሪድን ያስተናግዳል። ይህ ጨዋታ ምሽት 4 ሰዓት ላይ የሚከናወን ጨዋታ ነው። እንደውም ትልቅ ርዕሰ ጉዳይ ሆኖ ነበር። የአርሰናል የልምምድ ማዕከል ትሬኒንግ ሴሽን ካደረገ በኋላ አትሌቲኮ ሻወሩን ሲከፍቱት ሞቆ አይልም እና እንዲህ አይነት ትልቅ ውድድር የሚያስተናግድ ስታዲየም እንዴት አይሰራም በሚል ከጠበቁ በኋላ ወደ ሆቴላቸው ሄደዋል። ከዛ ዜናውን በትልቁ መነጋገር ያድርገውት ነበር። አርሰናል ይቅርታ ጠይቋል። ቴክኒካል ኢሹ ነው፣ በቴክኒክ ምክንያት የተፈጠረ ነው፣ ተስተካክሏል የሚል ነገር ተመለከተን። ከዛ በኋላ የመጡት አስተያየቶች ዘመኑ እግር ኳስ ላይ እያንዳንዷ ነገር ላይ ሪፍሌክሽን የምትሰጥበት አይደል። አንዱ በተለይ በጣም ያሳቀኝ አስተያየት የኮሬሽ የተገዛው ማሞቂያው ተሽጦ ነው ወይ የሚል አስተያየት አይቼ በጣም ነው የሳኩትና አርሰናል ከአትሌቲኮ ማድሪድ አትሌቲኮ እንደዚሁ ኮንሲስተንትሊ በትልቁ አለ በቻምፒየንስ ሊግ መድረክ ላይ ላሊጋው ላይ ማድሪድን ያሸነፉበት ውጤታቸው ትልቅ ነው። ለአርሰናልም ለአትሌቲኮም የሚጠበቅ ጨዋታ ቻምፒየንስ ሊግ 7:00 ላይ አትሌቲኮ ነበር ልምምዱን መጨረስ ያለበት፣ ቀድሞ ጨረሰ። ከዚህ ከኤስሊንግተን አገረገዢ ጋር በተያያዘ የተፈጠረው የዚህ የውሃው ችግር ወደ አርሰናል የሚመጣ አይደለም። ያው የኤምሬትስ አውራጃ ማለት ነው ኤስሊንግተን ላይ እና ቴክኒካል ነው ጉዳዩ። ግን አትሌቲኮ ቀድሞ ጨረሰ ከ7:30 በፊት 7:30 በኋላ ነው የሚለቀቀው። ኦን ታይም የሚለቀቅበት ታይም ነበርና ይሄ ያጋጥማል። ግን ትልቁ ጥያቄ አሁን የመድፉ ያለመሸነፍ ጉዞ የኤልቹሎና የአርቴታ የታክቲክ ጦርነትና የኮምፒቲቲቭ መሆን የኮሬስ የጎል ጥያቄ አሁን በጣም ከቡድኑ ጋር ተዋህዶ ዋናው ነምበር 9 ሆኖ በአርሰናል እንቅስቃሴ ቅኝት ውስጥ ሲገባ አርሰናል ለአመታት ነምበር 9 አልነበረውም። አሁን ግን ሪል ነምበር 9 አለው። ጎል ስታስቆጥር በጨዋታ እንቅስቃሴ ሙቭመንቱ ላይ ቡድኑ ላይ በጣም የተነጠለ ነው ትባላል። ጎል ሲጠፋና በጣም ደግሞ ጥሩ የምትንቀሳቀስ ሲሆን ይሄ በጣም ሊንክ ያደረገ የጨዋታ እንቅስቃሴ አርቴታ እየፈጠረ ነው። ዮኬሬስን ያካተተ ቡካዮ ሳካ፣ ራሱ ዴክላን ራይስ፣ ዙቢሜንዲ፣ በዚህ በኩል ኦዴጋርድም ሲኖር እንደገና ኤዜ ጋር አብሮ የሚንቀሳቀሰው ወርክሬቱ በነጻነት ያለው ድሪብል የሚያደርገው ጉልበተኛ ኳስ ለማውረድ ጥረት የሚያደርገው ዮኬሬስ እያየን ነው። ከሰሞኑ ግን ከጎሉ ርቋል። አርሰናል ግን ያሸንፋል። አርሰናል በተለያዩ ፕላኖች የሚያሸንፍ እርግጥ ያለ አማራጭ ያለው የሻምፒዮንነት ፎርሙላው የገባው አልቲሜት ጎል ያስቀመጠ ዋንጫ የሚል አልቲሜት ጎል ያስቀመጠና በዛ ፕላን የሚንቀሳቀስ ዴቭዝ ያለው ቡድኑ ነው አይተነዋል። ሊቨርፑል ቤት ያ ዴቭዝ አለ። ግን ሊቨርፑል ቤት የመድፉ ኮንክሪት የሆነ የተከላካይ መስመር የለም። በሁሉም መድረኮች 8ኛው ክሊን ሺት ነው። በቀላሉ ጎል የሚቆጠርበት ብቻ ሳይሆን ኦን ታርጌት እንኳን ለመሞከር ፈተና ሆኗል። ያንን አልቫሬዝ እና የኤልቹሎ ስኳድ ዛሬ ይጥሰዋል የሚለው ነው ትልቁ ጥያቄ። ከዛውጭ ደግሞ ዮኬሬስ ወደ ጎል መንገዱ ይመለሳል የሚለው ነው። ያ ይመጣል፣ ፍቅር እንዳትጠራጠር። ውህደት ሲኖር ይመጣል። ያውን በተረጋጋና እንደዚህ ቀለም ባለው ቡድን ውስጥ ይመጣል። ሊቨርፑል ቤት እኮ ፈተና የሆነው 2 3 4 ተመሳሳይ ዮኬሬሶች መኖራቸው ነው። አሁን እኮ የነገሰው ሞሳላ አለ፣ መንገስ የሚፈልገው ኢሳክ አለ፣ በኢሳክ ሌቭል መጫወት የሚችለው ኢኪቲኪ አለ። እንደገና ፍሎሪያን ቨትስን ደግሞ ከሳፖዝ ላይ ማካሊስተር ጋር አንዳቸውን ሰውተህ ማለት ነው። ወይ ደግሞ ሳፖዝ ላይ በቃራይት ባክ ማድረግ ነው። ምክንያቱም ፍሪምፖንግም ጊዜ የሚፈልግ ለኔ ይመስለኛል። የብራድሊ ነገር ቶ አርኖልድ ይናፈቃል። እንደገና ሮበርትሰንን ደፍረ ወደ ቤስት 11 መመለስ ነው የስሎት ምርጫ የሚመስለኝ። ሊቨርፑል ቤት ማን ነው? አርሰናል ቤት ግን ከካላፊዮሪ አንስቶ ፍቅር በጣም ቤስት ሲዝን ለማሳለፍ ዝግጁ የሆነ ሜንታሊቲው በጣም ከፍ ያለ አማራጭ ያለው የትኛውም ተጫዋች ቢገባ አርሰናል አልቲሜት የማሸነፍ ጎሉን ይዞ የሚንቀሳቀስ ስፕሪቱ በጣም የተጠናከረ በልምምድ ሜዳ በጨዋታ ላይ ሮቴሽኑን ተከትሎ ጥያቄ የሚያነሳ ተጫዋች የሌለበት ለሚዲያም ሄድላይን የማይሆን መሐመድ ሳላ ቤንች ቢሆን ሞግሬት ቤንች ሆነ ተብሎ ሄድላይን ይሆናል። ሊቨርፑል ቤት ዴብዙ ኩል ስለሆነ ነው ማነጻጸራቸው ፍቅር ተመሳሳይ ስለሆነ። አርሰናል ቤት ራይስ ቤንች ቢሆን ኦዴጋርድ ቢሆን ኤዜ ቢቀመጥ ማንም የሚያነሳ የለም። ዮኬሬስ
ከጌም እየተሰለፈ ነው የጎል ጥያቄውን ለመቅረፍ ዛሬን ጨምሮ ቀጣዮቹ ጌሞች ወሳኝ ናቸው ግን የዚህ ተጫዋች እንቅስቃሴና የአርሰናል ውህደት ጊዜ ነው እንጂ የሚፈልገው በደንብ ፊት ያረገ ተጫዋች መሆኑን ከአርሰናል እንቅስቃሴ ጋር በ90 ደቂቃ ቴምፖ ያሳየን እንገኛለን ከሃርቫርስ ደግሞ ሲመለስ የተጫዋች 75 ደቂቃ የሚሰለፍ ያኛው ደግሞ 25 ደቂቃ የሚሰለፍ አይነት ተጫዋች ሊሆን ይችላል አርሰናል ከአትሌቲኮ ግን ቢግ ማች ነው መልካም ሌላኛው ጨዋታ እንግዲህ ኒውካስል ከቤኔፊካ ነው ጆዜ ሞሪኖ እንደገና ወደ እንግሊዝ ይመለሳሉ የኤዲ ሆው ቡድን ዘንድሮ ጥሩ አይደለም በፕሪሚየር ሊጉ በሳምንቱም ሽንፈት ማስተናገዱ ይታወሳል ጆዜ እንደገና ወደ እንግሊዝ ይመጣሉ አይንዶቨን ከናፖሊ እንደዚሁም ባርሴሎና ከኦሎምፒያኮስ ባየር ሊቨርኩሰን ከፓሪስ ሰን ዠርመን ሌሎች መታየት ያለባቸው የቻምፒየንስ ሊጉ ጨዋታዎች ይሆናሉ ማለት ነው ነገ ዩቬንቱስ ከሪያል ማድሪድ የሚያደርጉት ጨዋታ በትልቁ የሚጠበቀው ነው ሌሎች ጨዋታዎችም ይደረጋሉ በጀርመን ክላሲክን ያሸነፈው ባየር ሙኒክ እስካሁን ሁለቱንም ጨዋታዎች በማሸነፍ ከፊት ካሉት ቡድኖች መካከል አንዱ ነው ሪያል ማድሪድ ፓሪስ ሰን ዠርመን ኢንተር ሚላን አርሰናልና ካራባግ ሌሎች ከሁለት ጨዋታዎች 6 ነጥብ ማሳካት የቻሉ 6 ቡድኖች መካከል ውስጥ ይተከሳሉ ዛሬና ነገስ ማን የተሻለ ያሸንፋል ውጤቶቹንና የተፈጠሩትን ነገሮች ይዘን ሐሙስ በሪቪው ፕሮግራማችን እንመለሳለን ማጠቃለያ አጠራርጋ ሐሳብ ከኦልድ ሌዲስና ጁቬንቱስና ሪያል ማድሪድ ጋር በተያያዘ ኪሊያን ምባፔ በጣም በጎል መንገዱ ያለ ሱፐርስታር ነው ከጃቪ አሎንሶ ጋር እንደ አይነት አውራ ያስፈልጋል በሊቨርፑል ለማለት ነው አንድ ኤሪን ሃላንድ በማንቸስተር ሲቲ እንደዚሁ ዋናው የጋርዲዮላ መሰረት ሆኗል በአዲስ ቡድን ግንባታ ሃሪ ኬን የኮምፓኒው ማራዘሚያ ብቻ ሳይሆን ባቫሪያኑ ዘንድሮ በቻምፒየንስ ሊግ በጣም ይተበቃሉ የጀርመን ቡንደስሊጋን በየአመቱ ማሸነፍ ብቻ አይደለምና የነዚህ ሶስት ተጫዋቾች ቅርጽ በጎል መንገዱና ሪከርዳቸው የሚገርም ነው ቤስት ሲዝን ለማሳለፍ እየተንደረደሩ ያሉ ነው ዮከሬስ ከነዚህ ኩል የሚመደበው ነው ቤንጃሚን ሼሽኮ ከነዚህ ኩል የሚመደበው ነው ፍቅር የነዚህ ተጫዋቾች የቡድን ጉዞና ቅኝት የአርሰናል ከፍታ ዩናይትድ ለመሻሻል እንዴት ነው የሚለውና ያለን የኪሊያን ምባፔ የጎል መንገድና ተጽዕኖ ግን ፍቅር ዘንድሮ የማድሪድ አንዱ መሰረት ሆኗል የኤል ክላሲኮ ሳምንት ነው ከዛ በፊት ግን ካሮጊቷ ጁቬንቱስ ሪያል ማድሪድ ነገስ ምን ያሳየናል ሌላው ቢግ ማች ነው ክብራትና ክብራን አድማጮቻችን ትሪቡን በዚህ ይጠናቀቃል መልካም ነገሮች ሁሉ ለሀገራችንና ህዝቧ ይሁን